አመራሮቹ የአባይነሽ ፋርም ውሹሽ ሻይ ልማት የቦንጋ መሶብ አንድ ማዕከል አገልግሎትና የካፋ ባህል ማዕከልን ጎብኝተዋል። የአባይነሽ ፋርም ባለፉት 12 ዓመታት ከአካባቢው አልፎ ለሀገር የሚተርፍ ስራ ሲሰራ መቆየቱን የፋርሙ ባለቤት አቶ ዮናስ ገዛኸኝ ገልጸዋል። ከተቀናጀንና በትክክል ከሰራን ሰዓት ረፈደ ብለን ወደ ቤት መሽቷል ብለን ካልገባን ርቦናል ብለን ስራችንን ካላቆምን ሀብት እንዴት ማፍራት እንደሚቻል የኛ ፕሮጀክት በጣም ትክክለኛ ምሳሌ ነው። እኔ ለጓደኞቼ ወደዚህ ስመጣ ሳልሰርቅ ሀብታም እንደመሆን አሳያቸዋለሁ ብዬ ስቀውብኝ ነው የመጣሁት። በ10 እና በ12 ዓመት ፐርፌክትሊ ያሳክቸዋል። በፋርሙ የመኖ ምርት በስፋት እንደሚገኝ የገለጹት አቶ ዮናስ ለአካባቢው ማህበረሰብ ምርት በስፋት እንደሚቀርብም አብራርተዋል። ሌላኛው የጉብኝቱ አካል የሆነው የውሹሽ ሻይ ልማት ሲሆን በአርሶ አደር ማሳ የማስፋፋት ስራ እየተሰራ እንደሆነም ተገልጿል። የድርጅቱ ተወካዩ ስራ አስኪያጅ አቶ አብይ ጋሌቡሺ ውሹሽ ሻይ ልማት በክልሉ ትልቁ የሻይ ልማት መሆኑን ገልጸው ከ1350 በላይ ሄክታር የሚሸፍን ነው ብለዋል። እዚህ ያሉ አርሶ አደሮች ባሻገርም ተጨማሪ የማስፋፊያ ስራ ላይ ችግኝ በዛ ልክ እያቀረበ እንደሚገኝ ውሹሽ ሻይ ልማት እንዲወሰድ ስለምፈልግ ነው። በጉብኝቱ ያነጋገርናቸው አመራሮች በሰጡት አስተያየት ክልሉ ከጊዜ ወደ ጊዜ በልማት እያደገ መምጣቱን ገልጸዋል። የሌማት ትሩፋትን አንድ የህብረተሰቡን የኑሮ ውድነትን ከማረጋጋት አኳያ የሚሰጠው ተልዕኮ በጣም ከፍተኛ እንደመሆኑ መጠን ክልሉ አጥብቆ እየሰራበት መሆኑን በደንብ ማየት ይችላል። እንዲሁም አሁን እዚህ የሻይ ቅጠል እርሻ ላይ እንገኛለን። ምን ያህል እየለማ እንደሆነ ክልሉ እውነትም ምድረገነት ነው የሚያስብለውን ነገር በአካል በማየቴ በጣም ኩራት ተሰምቶኛል፣ ደስ ብሎኛል። በማህበረሰቡ ብቻ ሳይሆን በግለሰብ ደረጃ እንደዚህ መታየቱ ለሌላው አካባቢ ጥሩ ተምሳሌት ይሆናል ብለን ነው የምንወስደው። አጠቃላይ ክልሉ ላይ ብዙ ነገር መስራት የምንችልበት ለኛ ለኢትዮጵያውያን አይደለም ለሌሎች ጭምር ማትረፍ የምንችልበት መሬት ተፈጥሮ የሰጠችን ገጽታ እንዳለ ለማየት ሞክሬያል። በጣም ደስተኛ ነኝ ባየሁት ነገር። የፓርቲ ኢኒሼቲቭ የሆኑ ስራዎችን ከማስፋት አንጻር በክልሉ የተጀመሩ ተግባራት ተጠናክሮ መቀጠል አለባቸው ብለዋል። በክልሉ እየተከናወኑ ያሉት የልማት ስራዎች በሚገርም ሁኔታ ነው ያየናቸው። ሌሎች ክልሎች ነባር ክልሎች ከሚባሉት ውስጥ ተሰልፋ የምትገኝ እንደሆነ ነው ያገኘ ነው። በጠቅላይ ሚኒስትር ጽህፈት ቤት የዴሞክራሲ ባህል ግንባታ አስተባባሪ ሚኒስትር ዴኤታ አቶ ካሊድ አልዋን በክልሉ ያሉ የኢኒሼቲቭ ስራዎች የሚበረታቱ መሆናቸውን ተናግረዋል። በተለይ በሌማት ትሩፋት የሚተገበሩ ተግባራት የዜጎችን ተጠቃሚነት የሚያረጋግጡ እንደሆነም ነው የገለጹት። ይህንን ኢኒሼቲቭ በሁሉም የኢትዮጵያ ክፍሎች ላይ እንደምናየው ሁሉ እዚህ ቦንጋ ከተማም ላይ በዚህ በተሻለ ደረጃ ግለሰቦች ሲፈጽሙ ማየታችን ሀገራዊ ኢኒሼቲቮቻችንን ውጤታማነት እንዲሁም ክልሎች፣ ዞኖች፣ ከተማ አስተዳደሮች ኢኒሼቲቮችን እንዴት እየፈጸሙ እንደሆነ የሚያመላክት አንድ ማሳያ ነው ብዬ መውሰድ ይችላለሁ። በቦንጋ ከተማ የተገነባው መሶብ አንድ ማዕከል በፌዴራል ከተጀመረው አገልግሎት ጋር ወጥ መሆኑ የሚደነቅ መሆኑን ተናግረዋል። ያየነው የመሶብ አገልግሎት አንድ ማዕከል አዲስ አበባ ካለው ጋር ተመሳሳይ አንድ አይነት አገልግሎት ሲሰጥም ነው ያየነውና ይሄ በጣም የሚበረታታ የክቡር ጠቅላይ ሚኒስትራችንንም ኢኒሼቲቭ ውጤታማነቱን በተለይ የህብረተሰቡን የሰዓት በመቆጠብ የአገልግሎት ጥራቱን ተደራሽ በማድረግ የመልካም አስተዳደርን በማስፈን ማአት ሌብነትን በማስቀረት ብዙ ጠቀሜታዎች ያው ይሄንን ሁላችንም የምናቀውና በየዕለቱ አገልግሎቱም ላይ እየተጠቀምንበት ስላለን ያንን ቦንጋ ከተማ ላይም ህዝቡ ያንን እያገኘ ስላየን ይሄ የለውጡን ውጤታማነት አንዱ ማሳያ ነው ተብሎ ሊወሰድ የሚችል ነው። በክልሉ የሚገኙ የገበታ ለሀገርና ገበታ ለትውልድ ፕሮጀክቶች የቱሪስት ቁጥርን ከማሳደግ ባሻገር ከፍተኛ ሀብት መፍጠር የሚችሉ እንደሆነም ገልጸዋል። እነዚህ የቱሪስት መስህቦች በዚህ በአሁኑ ሰዓት በዚህ መልኩ ትኩረት ተሰጥቷቸው እንዲለሙ ተደርጎ እንዲተዋወቁ መደረጋቸው አንደኛው ለኛ የኢትዮጵያውያን እሴቶች በደንብ ጎልተው እንዲወጡ ያደርጋል። አንደኛው። ሁለተኛው እርስ በራሳችን እንድንተዋወቅ ገዢ ትርክት የምንለውን ኢትዮጵያዊ ትርክታችንን እንድንገነባ ትልቅ አስተዋጽኦ ይኖረዋል። እርስ በራሳችን ያው
አንዱ አንዱን እንድናቅ ከመርዳቱን ባሻገር ለጥናትና ምርምር ትልቅ መነሻ የሚሆን ከዛም ባሻገር ደግሞ ለሀገር ውስጥና ለውጭ ቱሪዝም ትልቅ አስተዋጽኦ ሊያበረከት የሚችል ስፍራ ሆኖ ነው ያገኘሁት። በአጠቃላይ ክልሉ በርካታ ጸጋዎች ያሉት እንደሆነ የተናገሩት ሚኒስትር ዴኤታው ይህንን ጸጋ ወደ ሀብት የመቀየሩ እንቅስቃሴ ተጠናክሮ መቀጠል አለበት ብለዋል።